ረሃብ አለ በተለያየ የዓለም ክፍል ሰዎች እየተራቡ ነው የመሬት መንቀጥቀጥ አለ ፎቆች ይፈርሳሉ ከተሞች እንዳሉ ይሰጥማሉ ምድር ትሰነጣጠቃለች بالجود يربي طالبين رضا واتقوا فتنة لا تصيبن الذين ظلموا منكم خاصة እንደሚለው ያቺን ከናንተ መሐከል የሚያጠፉ ሰዎችን ብቻ ነጥላ እማትቀጣ የሆነችን ቅጣት ተጠበቁ ይላል አላህ Subhanahu Wa Ta'ala وقصده منقطعا إليه فكل من እውነት በመናገር መልካም ነገር ይሰፍናል አለበለዚያ ስንቶቹ ዋሽተው ሰዎችን አጣሉ ስንቶቹ ዋሽተው ሰዎችን አበሳጩ ስለዚህ ቆርጦ መቀጠል መዋሸት መወሽከት ይሄ ሁሉ በእስላም የተወገዘ ነው كافل إلا هو فعزيز ነብዩ ሰለላሁ ዐለይሂ ወሰለም ወራዕ አላቸው እርጋታ አላቸው ሲናገሩ ማርካፋቸው ጠብ የሚል ነው የሚመስለው ሱብሃንአላህ ለስላሳ ንግግር كرما ويغفر عمده وخطاه بسم الله الرحمن الرحيم أحمد الله حمدا كثيرا الذي شرع لنا الدين فجعله يسيرا وأصلي وأسلم على النبي محمد الذي بعثه الله بشيرا ونذيرا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالتحية المباركة الطيبة مني إليكم إخوة الإيمان أحييكم بها قائلا السلام عليكم ورحمة الله وبركاته أما بعد فعنوان المحاضرة الأعمال الصالحة إخوة الإيمان بالله سبحانه وتعالى فقد يزاريو تمرت الأعمال الصالحة إلال ملكام سراوج الله سبحانه وتعالى يسول جوجين ودزيه ዓለም ያመጣቸው ይህችን ዓለም መፈተኛ ሊያደርጋት ነው ይህችን ዓለም የፈተና መድረክ ሊያደርጋት ነው አላህ እንደሚናገረው الذي خلق الموت والحياة ليبلوكم أيكم أحسن عملا إلى بسورة الملك الذي خلق الموت والحياة ليبلوكم እናንተ ሊፈትናችሁ ሊመዝናችሁ ሞትንና ህይወትን ያስገኘ ነው ሰው ከኖረ በኋላ ይሞታል ከዛ በኋላ በኖረበት ዓለም በኖረበት ሰዓት በሰራው ስራ አላህ Subhanahu Wa Ta'ala ይመነዳዋልና ስራዎች ይፈልጋሉ እዚህ ስራዎች ይፈልጋሉ እና እخوة الإيمان እነኚህ ስራዎች ምን መሆን አለባቸው የሚልን ነገር ነው ዛሬ የምንነጋገረው አላህ Subhanahu Wa Ta'ala ظهر الفساد في البر والبحر بما كسبت أيدي الناس ይላል ያ اخوا እነኚህ ነገሮች እምጠቅሳቸው ይሄ ርዕስ ለምን አስፈለገ ብሎ ጥያቄ ሊያነሳ ለሚችል ሰው መልስ ይሆነው ዘንድ ነውና አላህ Subhanahu Wa Ta'ala ظهر الفساد في البر والبحر بما كسبت أيدي الناس يسو ልጆች በሰሩት የሰው ልጆች እጆች በሰሩት ጥፋት ظهر الفساد في البر والبحر بيبس ببحر ጥፋት ቁጣ ተስፋፋ ይላል ምድር ተበላሸች ይላል አላህ Subhanahu Wa Ta'ala እነሱን ይቀጣቸዋል ምን ማለት ነው ፈሳድ ይሄ ጥፋት ምንድነው ምድር ላይ ተስፋፋው ለምሳሌ በሽታ በአሁን ሰዓት ሰዎች በሚሰሩ ስራ ብዙ በሽቶች አሉ ድሮ ያልነበሩ ማአት በሽቶች ቁጥር ስፍራቸው የማይታወቅ በሽታዎች አሉ ሞት በስቷል ረሃብ አለ በተለያየ የዓለም ክፍል ሰዎች እየተራቡ ነው የመሬት መንቀጥቀጥ አለ ፎቆች ይፈርሳሉ ከተሞች እንዳሉ ይሰጥማሉ ምድር ትሰነጣጠቃለች ይሄ ትልቅ ፈሳድ ነው በጎርፍ መጥለቅለቅ አለ ይሄ የፈሳድ ምንጭ ነው የዋጋ ንረት አለ ሰዎች መኖር እስከማይችሉ ድረስ ባይሆን ሰው ሁሉ በሰራው ስራ ሳይሆን አንዱ ሲያጠፋ ሌላኛው ባለመከልከሉ ሃይ ባይ ባለመኖሩ አላህ Subhanahu Wa Ta'ala ሲያወርደው ወተቁ فتنة لا تصيبن الذين ظلموا منكم خاصة እንደሚለው ያቺን ከናንተ መሐከል የሚያጠፉ ሰዎችን ብቻ ነጥላ እማትቀጣ የሆነችን ቅጣት ተጠበቁ ይላል አላህ Subhanahu Wa Ta'ala የዱንያ በላ አይለይም ይባላል አሁን አብሮ ወድሞ በቂያ ማለት ግን እንደንያ ይቀሰቀሳል ሰውየው ግን ያ ከመሆኑ በፊት አሁን ራሱ ሰርቶ ሰዎችን አሰርቶ አመለ ሷሊህ መልካም ስራን ሰርቶ ሰዎች መልካም ስራ እንዲሰሩ አድርጎ የአላህ Subhanahu Wa Ta'ala ረህመት
እንዲወርድ ሰበብ መሆን አለበት ከዚህ አንፃር ነው ምን እንስራ ለሚሉ ሰዎች ያችሁ መልካም ስራ ልንል የተነሳ ነውና አላህ Subhanahu Wa Ta'ala በሌላ አያ ላይ ما أصابكم من مصيبة فبما كسبت أيديكم ويعفو عن كثير ما أصابكم من مصيبة كعند ችግር ጥፋት የሚደርስባችሁ ነገር ካለ فبما كسبت أيديكم እጆቻችሁ ባመጡት ሰበብ ነው እጆቻችሁ በሰሩት ጥፋት ምክንያት ነው ይላል አላህ Subhanahu Wa Ta'ala እንደውም ويعفو عن كثير አብዛኛውን እኮ አላህ አልፎት ነው ባያልፈውማ በመድር ላይ ማን ይተርፍ ነበር ማን ነው ጥፋት የሌለበትና ሰው ያጠፋል ኑህ ያ ጥፋት እንተው አላህን የሚያስከፋን ነገር እንተው መልካም ስራን የአላህን እዝነት የሚያወርደው ነገር እንስራ የሚል ጥሪ ነው ፕሮግራሙ አንድ የሚገርም ሐዲስ አለ اخوا في حديث رواه البيهقي يمزغبوت حديث ነው ነብዩ ሰለላሁ ዐለይሂ ወሰለም ተቀምጠው ሳለ ከሰሃቦቻቸው ጋር አንድ ጀናዛ ያልፋል ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ቃል አለ ይገርማል فمستريح او مستراح منه የተገላገለ ያረፈ ወይ የተገላገሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም فمستريح او مستراح منه ብሎ ሲናገሩ ማን ነው ይህ ምን ማለት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ العبد المؤمن هنا صالح هنا بارك الله استراح من نسب الدنيا كدنيا طاطا دنيا ممويا يلاتم يفتنا اجرنج كذي تغلاغله ጥሩ ስራ ሰርቷል ለሰዎች ጥሩ ነገር አሳልፏል በህይወቱ ጥሩ ነገር ሰርቷል አሁን ጥሩ ነገር ነው የሚጠብቀው ወለላኺረቱ ኸይሩ ለከ ሚን الأولى ወደዛ ተሸጋገረ ከችግር አገር ተሸጋገረ አሉ ነብዩ ሰለላሁ ዐለይሂ ወሰለም والعبد الفاجر አፈንጋጭ ባሪያ ከሆነ ደግሞ አፈንጋጭ የሆነ ሰው ከሆነ ደግሞ ጥፋተኛ ፋሲቅ ከሆነ ምን አሉ ይህ ሰው የሞተ ጊዜ استراح منه العباد والشجر والدواب استراح منه العباد ባሮች የአላህ ባሮች ተገላገሉት ወፋሉ እሰይ ብለው አሉ ባይሉም እነሱ ውስጣቸው አረፈ استراح منه العباد فاجر የሆነ ሰው ሲሞት የአላህ ባሮች ይገላገሉታል አዛ ይሆኑ ነበር ከሱ والشجر ዛፎች እጽዋቶች እንኳን ይገላገሉታል በሱ ምክንያት ድርቅ ይወርድ ስለነበር እሱ ሲነሳ ዝናብ ይዘንባል لا اله الا الله والدواب በመድር ላይ ተራማጅ ተንቀሳቃሽ የሆኑ እንስሳት እንኳን ከሱ ተገላገሉ ዝናብ ሲዘንብ እነሱ ርዝቃቸውን ያገኛሉ ስለዚህ ያ اخوا መልካም ስራ መስራት ለምን አስፈለገ በመጀመሪያ ደረጃ ለራሳችን ስንል الله سبحانه وتعالى من عمل صالحا فلنفسه ይላል መልካም ስራ የሚሰራ ሰው ካለ ለራሱ ነው ለማንም አይደለም ይላል ይመዘገብለታል ለሱ የትም አይሄድም الله سبحانه وتعالى فلا كفران لسعي يسسرا اي كادم يمزغبلتال يلال الله سبحانه وتعالى ስለዚህ فمن يعمل مثقال ذره خيرا يره ያንዲትን ብናኝ ክብደት ያህል እንኳን መልካም ስራን የሚሰራ ካለ ሰው ያ ተመዝግቦ ያይዋል ይደሰታል ያን ጊዜ አልহামዱሊላህ እንኳን ይንሰራው ይላል በመጀመሪያ ለራሱ ቀጥሎ ያ አላህን Subhanahu Wa Ta'ala ውዴታ ለማግኘት ለራሱ ይሄንን መልካም ስራ ለሰዎች ለማውረስ መልካም ስራ ሲሰራ ሰዎች ይጠቀማሉ ራሱ ይጠቀማል ልጅ ይጠቀማል ጎረቤት ይጠቀማል ዓለም ላይ ሰላም ይሰፍናል አንድ ሰው በሚያነሳው አንድ ሰው በሚሰራው መጥፎ ስራ ግን ዓለም ሊበላሽ ይችላል መልካም ሰርተን ለሰዎች ማውረስ አለብን ራሳችን ተጠቃሚ እንድንሆን ከኛ በኋላ ደግሞ ሰዎች እንደዚሁ የኛን ፈለግ ተከትለው መልካም እንዲሰሩ የነሱ አጅርም ለኛ እንዲጻፍልን እንደዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም من سن سنة حسنة መልካም ስራን የጀመረ ሰው ካለ فله اجرها ይዛች መልካም ስራ አጅር ለሱ ይጻፍለታል واجر من عمل بها በዛች ፈለግ በዛች ሱና እሱ በጀመረው ጥሩ ስራ የሰሩ ሰዎች ማጅር ይመዘገብለታል من غير ان ينقص من اجورهم شيئا ከነሱ አጅር ምንም ሳይቀነስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እና አላህም Subhanahu Wa Ta'ala በመድር ላይ መልካም ስራን ስሩ ولا تفسدوا في الارض بعد اصلاحها
ይሄ ነው ولا تفسدوا في الارض بعد اصلاحها ምድር ከበጀች ካማረች በኋላ በምድር ላይ ጥፋትን አትስሩ ይላል አላህ Subhanahu Wa Ta'ala መልካም ስራን ስሩ እንዲህ ያሉ አጅርን እንዲህ ያሉ ሰዋቦችን እንዲህ ያለን አጅር አዘጋጅቻለሁ ይላል አላህ Subhanahu Wa Ta'ala እንዴት ያለ አጅር እስቲ በሚቀጥሉት አያቶች እንመልከታቸው ይሄን ያየን ጊዜ ይሄ ርዕስ አስፈላጊ ነው እንላለን ወደዚህ ድምዳሜ እንደርሳለን ናስቲ አሁን ወደ አያቶቹ እንሸጋገር መልካም ስራዎችን እንደዚሁ መልካም ስራን የሚሰሩ ሰዎችን በተመለከተ አላህ Subhanahu Wa Ta'ala በሱረቱል በቀራ ቁጥር 82 ላይ እንዲህ ይላል والذين آمنوا وعملوا الصالحات أولئك أصحاب الجنة هم فيها خالدون والذين آمنوا وعملوا الصالحات ننيا يامنونا ملكام سراوچن يسروا أولئك أصحاب الجنة ننيا يجنة ጓዶች ናቸው ننيا የጀነት ሰዎች ናቸው ننيا ጀነት ውስጥ የሚገቡ ናቸው أولئك أصحاب الجنة هم فيها خالدون جنة ውስጥ ገብተው ደግሞ ዛሬ ገብተው ነገ ውጡ የሚባሉ አይደሉም هم فيها خالدون እነሱ ሷ ውስጥ ዘውታሪዎች ናቸው ይላል በሱረቱል በቀራ ቁጥር 277 ላይ ደግሞ إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون إلال إن الذين آمنوا وعملوا الصالحات إننا يأمنوا بقيتاتشو يأمنوا الله سبحانه وتعالى بلاكاتشو نبياتوش يأمنوا إننا أركان الإيمان يأموالو سوج كأمنت بوحالا دقمو وعملوا الصالحات ملكام سراوچن يسروا وأقاموا الصلاة إلنا الله سبحانه وتعالى كملكام سراوچ محكل ستأقس وأقاموا الصلاة صلاة يقواموا وآتوا الزكاة زكاة يسدوا سوج لهم أجرهم عند ربهم لنسو من داتشو دموزاتشو جيتاتشو زند على اللاتشو إلى الله ولا خوف عليهم ولا هم يحزنون ولا خوف عليهم سراغ اللباتشو جهنم انقبالن يميل سقات عينو رباتشوهم ولا هم يحزنون جنة النات علن يميل عزن تكازي ما ينكاتشو ميلال الله سبحانه وتعالى كان السوق يدرقننا بسورة النساء قطر 57 لا يدقمو والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا والذين آمنوا وعملوا الصالحات ننيا يأمنونا وعملوا الصالحات ملكام سراوچن يسروا سوچن سندخلهم جنات تجري من تحتها الأنهار خالدين فيها بوسطوا زوتاري وجسيهونو سندخلهم جنات تجري من تحتها الأنهار كسروچوا ونزوچ يميفسوبات يهونچن ياتكلت سفراوچن ناس ገባቸዋለን الصوست زوتاريوچ ይሆናሉ لهم فيها أزواج مطهرة للنسو لباروچي በዚች ጀነት ውስጥ أزواج مطهرة ከቆሻሻ ነገር ሁሉ ንጹህ የሆኑ أزواج ባለቤቶችን ሚስቶችን እናደርግላቸዋለን ለወንዶቹ ሚስቶች ለሴቶችም ባሎችን ከእንከን የጠሩ እናደርግላቸዋለን ይላል አላህ Subhanahu Wa Ta'ala وندخلهم ظلا ظليلا ጥላው የተንጀረጋ የሆነ በጥላ የተሞላ የሆነ ስፍራም እናስገባቸዋለን የፀሐይ ቃጠሎ አያገኛቸውም ይላል بسورة يونس قطر 9 لي الله سبحانه وتعالى إن الذين آمنوا وعملوا الصالحات يهديهم ربهم بإيمانهم تجري من تحتهم الأنهار في جنات النعيم إن الذين آمنوا إننا يأمنوا وعملوا الصالحات ملكام سراوچن يسروا سوچن يهديهم ربهم بإيمانهم جيتاتشو بأمنتاتشو سبب ትክክለኛው መንገድ ወደ ጀነት የሚያስቀጣቸውን ወደ ጀነት የሚወስደው መንገድ ጌታቸው ይመራቸዋል
تجري من تحتهم الأنهار الزاجنة استدقمو قبتو في جنات النعيم بمدسجا بمبلسجا بمفنتجا جنة وسط بزابات كلت صفراوچ وسط كسروچاچو ወንዞች ይፈሳሉ ይላል በጣም የሚያስከጅል ነው ሱብሃንአላህ በሱረቱ الرعد ቁጥር 29 ላይ الذين آمنوا وعملوا الصالحات طوبى لهم وحسن مآب الذين آمنوا ነኛ ያመኑ ሰዎች وعملوا الصالحات ከእምነታቸው በኋላ ደግሞ መልካም ስራዎችን የሰሩ ሰዎች طوبى لهم طوبى ለነሱ ያማረ አገር አለላቸው وحسن مآب መመለሻው ያማረ የሚያስደስት የሚያስከፋ ነገር የሌለው وحسن مآب ለነሱ አለላቸው ይላል አላህ Subhanahu Wa Ta'ala በሱረቱል ካህፍ ቁጥር 107 ላይ አላህ Subhanahu Wa Ta'ala አሁንም አመሉ ሳሊህን አስመልክቶ إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا إن الذين آمنوا وعملوا الصالحات إننا يأمنوا وعملوا الصالحات ملكام سراوچن يسروا سوج لهم جنات الفردوس نزلا لنسو ما رفع مستناججا جنات الفردوس يفردوس جنتوچ علو لاچو إلى الله سبحانه وتعالى فردوس مالت هي الأعلى من الجنات كجنة وسط يبلاي وانجنا لنسو جنات الفردوس على إلى الله سبحانه وتعالى بسورة مريم قطر 96 ላይ ደግሞ إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا ነኛ ያመኑ መልካም ስራዎች የሰሩ ሰዎች سيجعل لهم الرحمن ودا الرحمن እጅግ ሩህሩህ አዛኝ የሆነው ጌታ አላህ Subhanahu Wa Ta'ala ለነሱ ውዴታን ወዳጅነትን ያደርግላቸዋል ምን ማለት ነው ያመኑ ሰዎች መልካም ስራን የሚሰሩ ከመጥፎ ነገር የራቁ የሆኑ ሰዎች ይወዷቸዋል ለምን እንደሚወዷቸው ላይረዱ ይችላሉ ግን ይወዷቸዋል አላህ ካላሰቡበት አቅጣጫ ውዴታን ያደርግላቸዋል አዎ አላህ Subhanahu Wa Ta'ala ከወደደ ልቦች ሁሉ በአላህ Subhanahu Wa Ta'ala እጅ በአላህ Subhanahu Wa Ta'ala ቁጥጥር ስር ስለሆኑ يقلبها كيف يشاء الله سبحانه وتعالى እንደፈለገ ይከረባብታቸዋልና አላህ አንድን ባሪያ ሲወደው ሰዎችም እንደዚሁ እንዲወዱት ያደርጋል በሱረቱ ጣሃ ቁጥር 75 ላይ አላህ Subhanahu Wa Ta'ala ومن يأته مؤمنا قد عمل الصالحات فأولئك لهم الدرجات العلى ومن يأته مؤمنا ያን የፍርዱ ዕለት አላህ Subhanahu Wa Ta'ala ومن يأتيه مؤمنا ያመነ ሆኖ ሙእሚን ሆኖ ግን قد عمل الصالحات ኢማን ብቻ ሳይሆን ኢማኑን በአመል الصالح በመልካም በሰናይ ስራ ያካበበ የገነባ ሆኖ የመጣ ሰው فأولئك لهم الدرجات العلى እንዲህ ያሉ ሰዎች فأولئك እንዲህ ያሉ ሰዎች لهم الدرجات العلى ለነሱ ከፍ ያሉ ደረጃዎች አሏቸው ይላል አላህ Subhanahu Wa Ta'ala በጀነት ውስጥ በሱረቱ ጣሃ ቁጥር 112 ላይ ደግሞ ومن يعمل من الصالحات